ታዲያስ አዲስ ብዙ ነገሮች ነው። እስኪ ወደ ደቡብ አፍሪካ ጉዳይ እንሂድ። ምክንያቱም በደቡብ አፍሪካ ስደተኞች ይውጡ የሚል እንቅስቃሴ እንዳለ ይታወቃል። ይሄን እንቅስቃሴ የሚመራው ሰው ደግሞ ተገደለ ተባለ። ሆን ተብሎ ነው። ምክንያቱም አሁን የሰማን እንዳለው ከሆነ የኢትዮጵያኖች የሌሎች ስደተኞች ሱቆች እየፈራረሱ ነው የሚል መረጃ ከዛው ከደቡብ አፍሪካ ደርሶናልና መጀመሪያ ምንድን ነው የሆነው? እስቲ ስለ ጉዳዩ ቢቢሲ ዞት የወጣውን ነገር እንመልከት። ያው ደቡብ አፍሪካ አሁንም የጸረ ስደተኞች እንቅስቃሴ ላይ እንደሆነች ይታወቃል እና ይህ የጸረ ስደተኞች እንቅስቃሴ ደግሞ የራሱ የሆነ ቡድን አለው። ይህ የደቡብ አፍሪካ እየተካሄደ ያለው ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከል አንዱ ነው። አንዴሌ ሶምጋዳ ይባላል። ባልታወቀ ሁኔታ መገደሉን የጸረ ስደተኞች እንቅስቃሴ የበለጠ ውስብስብ እንዳደረገው ተነግሯል። ማን እንደገደለው አይታወቅም፣ ግን ህይወቱ አልፏል የተባለው እንግዲህ ህገወጥ የተባሉ አፍሪካን ስደተኞችን ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶምጋዳ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነበር። ጋውንቴንግ በሚባል አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት አካባቢ ነው በጥይት የተመታው። ግለሰቡ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ነው ህይወቱ ማለፉ የተነገረው ማለት ነው። እንግዲህ ግለሰቡ ከሞተ በኋላ በደቡብ አፍሪካ የሚካሄደው ጸረ አፍሪካውያን ስደተኞች እንቅስቃሴን የሚመራው ማርች ኤንድ ማርች እንቅስቃሴ ግድያውን ሆን ተብሎ የተፈጸመ ነው በማለት እየገለጸ ይገኛል። ነገር ግን ፖሊስ እስካሁን ድረስ ምንም ያለው ነገር የለም። የግድያው ምክንያት ምን እንደሆነ የሰጠው ማረጋገጫ የለም። ንቅናቄው በአባሉ ሞት በእጅጉ ማዘኑን ገልጿል። ነገር ግን ይህ እንቅስቃሴ አሁንም አባሉ ቢሞትም ይቀጥላል ብለዋልና አሁንም ቢሆን በሳውዝ አፍሪካ ያለው ነገር ትንሽ ወጣውንማ ጭራሻው የሚያባብሰው ነገር ነው። ታስቡበት የተደረገ የሚመስል ነገር አለ። የሆነ እንትን ነገር መቼም ስደተኞች እዛ ሆነው እንዲህ አይነት ለነፍሳቸው እየሰጉ ባሉበት እንዲህ አይነት ድፍረት ይደፍራሉ ብዬ አላስብም። እና ከግለሰቡ ሞት ጋር በተያያዘ ስለዚህ ማለት ሊሆን የሚችለው ብዬ የማስበው እሱን ነው። እና የሆነ አካል ነገሩ እንዲካረር ብሎ ያደረገው ይመስለኛል። እስኪ ከዛው ሳውዝ አፍሪካ ላይ ያሉትን ሁኔታ እየደወልን እየጠየቅን ነው እንደምታስታውሱትና አሁንም ቢሆን አንድ ወንድማችንን ከዛው ሳውዝ አፍሪካ ላይ ያለውን ስሜት በሚመለከት ልንጠይቀው አግኝተነዋል። ሄሎ ጤና ይስጥልን። አብሮ ይስጥልን። እንዴት ዋላችሁ? እግዚአብሔር ይመስገናለን። እሺ ተመልካች። እሺ ዳዊት ኬት ነው? የት ነው ያለው አሁን? ጆሃንስበርግ። መልካም። እሺ ከንቅናቄው መሪዎች አንዱ መገደሉ እየተነገረ ነውና ምናልባት ይሄም እዛ አሁን ላሉት ኢትዮጵያውያን ስደተኞች ከፍተኛ የሆነ ጭንቀት ፈጥሯልም ይባላል። ከዛ ውጪ ደግሞ በርካታ ሱቆች እየተዘጉ ስለመሆናቸው እየሰማን ነውና ምንድነው አሁን ላይ ደግሞ ያለው ነገር? እስኪ ንገረን። እንግዲህ ያው እንደ ሁልጊዜም እንደሚደረገው ያው አበሾች ኢትዮጵያና ኤርትራዎች ላይ የሚደርሰው ማግለልና ያው ጥቃቶች እንደሚታየው እንግዲህ በሰፊው ተያይዞታል። ከነዚህ ውስጥም ዛሬ እንግዲህ በሰፊው እየተደረገበት ያለው ሱቆችን የማፍረስ ስራ እየተሰራ ነው። እንግዲህ ይሄ ከመገደሉም ይሄ ግለሰብ ማርች አቀንቃኝ ከነበረው ግለሰብ ከመገደሉም በተያያዘ አበሾች ላይ እየደረሰ ያለው ጥቃት ነው። በጣም ብዙ ኢትዮጵያውያኖች ሱቃቸው እየፈረሰ ነው። እንደምታዩት ከነ ሙሉ እቃቸው ነው የሚፈርሰው እና ጥቃቱ ለአንዱ የመጣ ብቻ አይደለም፣ ለሁሉም ነው። እነዚህ የሚፈርስባቸው ሱቃቸው ምናልባት ከ200 እና ከ300 የሚጠጉ ኢትዮጵያውያኖች ናቸው። ሀብትና ንብረታቸውን አፍሰውበት ያለበት ሁኔታ ላይ ይሄ አደጋ
ደርሷል። እንግዲህ ሃይ ሚል ነገር ማንም ሰው የለም። ያው ኮሚኒቲ ማለመኖር የፈጠረው ነገር ነው ብዬ አስባለሁ። ስለዚህ እንደ አማራጭ ምንድነው እየወሰዳችሁ ያላችሁት እናንተ? ምናልባት የሀገሪቱ መንግስት በርከት ያሉ የጸጥታ ሰራዊቱን አሰማርቶ ነበር አይደል? እነሱስ ይሄንን ነገር የመከላከል የመቆጣጠር ስራዎችን አልሰሩም? ሁሉም በዝምታ ነው እየተመለከተ ያለው ጉዳዩን። እውነቱን ለመናገር የሳውዝ አፍሪካ መንግስት በሰኔ 30 ላይ ሊፈጠር የነበረውን ትልቅ ጥቃት ባያስቀርፍ ኖሮ ምናልባት አደጋው ከዚህ የከፋ ይሆን ነበረ። ግን ወታደሮቹ ስራቸውን ጨርሰው ከተመለሱ በኋላ ግን አሁን ያለው ሁኔታ የከፋ እየሆነ ነው ያለው። በምስሉ ላይ እንደምታዩት እንግዲህ ሙሉ የአበሻ ሱቅ ነው ከነ ሙሉ ስቶካቸው ነው እየፈረሰባቸው ያለው። ይሄም እንግዲህ በገንዘብም በጉልበት ቢተመን ምናልባት አንዱ ሱቅ ብቻ ከ3 እና ከ4 ሚሊዮን የሚልቁ ገንዘቦች ነው የወደመባቸው። እያንዳንዱ ቤተሰብ ሶስት ቤተሰብ አለው። በዚህ የሚተዳደሩ ሰዎች ናቸው። እንደዚህ ተብሎ የሚገለጽ አይደለም። ከዚህ ሀገር ለመልቀቅ ምናልባት ያለን ወረቀት ወደ ሌላ የማያሻገር ስለሆነ ነው እንጂ ማንም ሰው ሳውዝ አፍሪካን ለመኖር ፈቅዶ የሚኖርባት ቦታ አይደለችም። ይሄ ማርች የተሰኘው ቡድን ነው አይደል አሁን እያፈረሰ ያለው? ያ እሱ ነው እያፈረሰ ያለው ከመንግስት ጋር በመጣመር እንግዲህ የማፍረሱን ስነ ስርዓት እየተካሄደ መንግስት አምኖበት ነው። ምስሉ ላይ የሚታየው ማርብል ህንጻ ይባላል። በጣም ትልቅ ህንጻ ነው። እያንዳንዱ የኢትዮጵያዊ በትንሹ ከ200 እና ከ300 ሺህ ራንድ በላይ ቁልፍ በመግዛት የገባበት ነው። ህገወጥ በሚል ሁኔታ ነው እየፈረሰባቸው ያለው። ብዙዎቹ በምስል ላይ እንደምታዩት በእንባ እየታጠቡ ነው። ሁሉም ሰው ሀብትና ንብረቱ ሲፈርስ ቆሙ የሚያው። እንደ አማራጭ እንደ መፍትሄ ዳዊት ታዲያ ምንድነው መሆን ያለበት? የሚመለከተው አካልስ ምንም እያደረገ አይደለም? ምናልባት ጥያቄ ካላችሁ እናንተ መረጃ ድረስ አንዳቸውም ለእንደዚህ አይነት ነገሮች ግድ ሰጥቷቸው ኢትዮጵያውያኖችን ከእንደዚህ አይነት ችግር ሊታደጋቸው የሚችል ሰው ወይም ደግሞ የተባበሩት መንግስታትም ሊሆን ይችላል ማንም ተካክቶ ኃይል ሊላቸው የሚችል አይደለም። ምክንያቱም ባለፈው ሳምንት ለመናገር እንደሞከርኩት የሳውዝ አፍሪካ መንግስት በህዝቡ ላይ እየተንጠለጠለ ነው። ህዝቡ ማውረድ ከፈለገ ያወርደዋል፣ አሊያም ደግሞ አይ ብሎ ደግሞ መስቀልም ከፈለገ ይሰቅላል። ህገ መንግስቱ እንዳለ ሆኖ ኮንስቲቱሽኑ እንዳለ ሆኖ ህግ ግን የለም። ተጽፎ አለ መስራት ወረቀታችን ላይ መስራት መማር እንችላለን፣ ግን መስራት ግን አትችሉም ተብለን ነው ይሄው እየፈረሰብን ያለው ማለት ነው። ምን ቢደረግ ጥሩ ነው ማለት ባለፈው የውጭ ጉዳይ ሰዎችም ንግግር ጀምረናል የሚል ነገር አወጣው ነበረ። አሁን ግን ነገሩ መረር ያለ ይመስላል። በላክልን ቪዲዮ ላይ እንደምናየው ሱቆቹ እየፈረሱ ነው። ምንድነው ቀጣዩ? ሰይፍዬ በደንብ እንድታዳምጡኝ የምፈልገው ነገር መሬት ላይ ያለው ነገር ምንም ነገር የለም። እግዚአብሔር በሚያውቀው ምናልባት እየተሰራ ነው ተብሎ ሊነገር ይችላል። እኔ ግን እስከሰማሁትና እስካየሁበት ድረስ ግን ምንም ነገር መሬት ላይ ጠብ ብሎ የወረደ ነገር የለም። ህዝቡ በጣም ነው የሚያሳዝነው። ግን አሁን በመሪዎች ደረጃ ንግግር ቢጀምር ነገሮች የሚቀረፉ ይመስልሃል? ማለት አሁን ከውጭ ጉዳይም ከፍ ብሎ መወያየት የሚፈልግ ጉዳይ ይመስለኛልና እውነት በዛ ደረጃ ንግግር ቢደረግ ይሄንን እንቅስቃሴ ማቆም የሚቻል ይመስልሃል? እንደው አንተ እንደ አንድ ደቡብ አፍሪካ ውስጥ እንዳለ ኢትዮጵያዊ ምን ቢደረግ ጥሩ ነው? በምን እናግዛችሁ እኮ ብለን ነው ግራ ስለገባን። ምናልባት ሊፈጠር የሚችለው ወይም ደግሞ ይሄ ጉዳይ ሊፈታ ይችላል ብዬ የማስበው የኢትዮጵያ ወይም ደግሞ ሳውዝ አፍሪካ ባለሀብቶች ኢትዮጵያ ውስጥ ኢንቨስትመንት አድርገው ቢሆን ኖሮ ትልልቅ ካምፓኒ ኖሯቸው ቢሆን ኖሮ ጫና በማሳደር ነገሮችን ለማቅለል ይቻል ነበረ።
ግን ኢትዮጵያን ውስጥ ብዙ ኢንቨስትመንት የሚያደርጉ ሳውዝ አፍሪካኖች የሉም። ያም ይመስለኛል ናይጄሪያን ብታይ ጋናን ብታይ ኢንቨስትመንት የሚያደርጉ በጣም ብዙ ካፒታል ካምፓኒዎች አሉ። ስለዚህ ጫናዎች በሚያሳድሩበት ጊዜ ዜጎቻቸውን ይታደጋሉ። እኛ ግን ምናልባት መንግስት የሚያካሂደው ፖሊሲ የውጭ ፖሊሲውን አጠናክሮ ከቀጠለ ምናልባት ይሄ ነገር ላይፈጠር ይችላል። ዳግመኛም ይሄን ጉዳይ ላይመጣብን ይችላል ብዬ አስባለሁ እና የውጭ ፖሊሲያችን ጠንካራ ለመሆን ይመስለኛል ከዲፕሎማሲያችን አሁን እንደምታይን እንደላክን ነው እንደተላከልን ቪዲዮ ከሆነ እንግዲህ ሱቆች እየፈራረሱ ነው። በርካታ ኢትዮጵያኖች ያሉበት ነው። ለዘመናት ልጆቻቸውን ወልደው እያስተማሩ አገሬ ብለው የሚኖሩበት ሀገር ነው እና የምናየው ቪዲዮ በጣም እጅግ አሳዛኝ ነው። በዚህ ደረጃ ያን የነበረ መግባባት ስሜት ያቆረፈደ ወይም ደግሞ በዚህ ደረጃ ወደዚህ ጥላቻ ጥግ የወሰዳቸው ተጨማሪ ምክንያት ሳለ ምክንያቱም ስደተኛ ጠል በጅምላ ነው የሆኑት። ግን አሁን እንደምትነግረኝ ከሆነ የተወሰኑት በተጽዕኖና በጫና ነገሮችን እያስተካከሉ ነው እና ምንድነው የችግሩ መንስኤ ሲጀምር? ቅድምም ለማንሳት እንደሞከርኩት ሰቢ ኢትዮጵያውያኖች በሳውዝ አፍሪካ ላይ እኔ ባለሁበት ሳውዝ አፍሪካ ላይ እጅግ ጠንካራ ሰራተኞች ናቸው። ለፍተው ደክመው ሀብትና ንብረት ማፍራት የሚችሉ ጎበዝ ጉልበታማ ሰዎች ናቸው። አይምሯችንም በጣም የሚሰራ ሻርፕ የሆነ ማህበረሰቦች ነን። ግን ችግሩ ከኛም ይመስለኛል ኮሚኒቲ አለመኖር፣ ሊደርሺፕ የሚመራን ሰው አለመኖሩ ይሄ ነገር ፈጥሮብናል ብዬ አስባለሁ። ምክንያቱም ያው ከሀገር ቤት ጎትተን ይዛናት የመጣነት መጥፎ ነገር አለችን። እቺ የብሔር ጉዳይ እሷ ትመስለኛለች አንድ እንዳንሆን ያደረገን። ሆነም ቢሆን ኖሮ ይሄንን ያህል ችግርም ሁሉ አይደርስብንም ነበረ። ምክንያቱም ሎየር ማቆም እንችላለን፣ በህግ መዳኘት እንችላለን። ግን ማንም ለማንም ስለማይቆም ይሄ ሁሉ ሀብትን ሲፈጠር ቆሞ ከማየትና ሀብትና ንብረት ሲወድም ከማየት በስተቀር ምንም ነገር ያመጣነው ነገር የለም እና ምናልባት እንደኔ እንደ አንድ ኢትዮጵያዊ መሆን አለበት ብዬ የማስበው ከዚህ በኋላም ከኢትዮጵያ መንግስት ጋር በመነጋገር ኮሚኒቲያችንን አጠናክረን ላቅ ያለ ደረጃ ላይ ልናደርሱ ይገባል ብዬ አስባለሁ። በጣም እናመሰግናለን። የዘውትር ተመልካቻችን ነው ከደቡብ አፍሪካ። እንግዲህ እንጸልያለን፣ ነገሮች ጥሩ እንዲሆኑ እንመኛለን። ተጨማሪ መረጃዎችም ሲኖሩ ስንፈልግ እንዲሁ እንደዋወላለን። መልካሙን ሁሉ ያድርገው። ዴቭ እናመሰግናለን። ታዲያስ አዲስ